የሴት አብዮት አስነስተው ፌሚኒስት እና የሚጮቱት በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው። ዝም ብላችሁ አብዮቱ ያስነሱትን ሰዎች ዝም ብላችሁ ቼክ አድርጉ፣ ጎግል አድርጉና ግቡና እከሊት ማናት በሉና ፈልጓት። 3 ሴት አግብታ ፈታለች ወይ? ሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። that's my only angle ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሮዋን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በህብረተሰቡ አይቀበላቸውም ሲጀምር። ምንም አንደኛ ምን እንደሚፈልጉ ራሱ አይታወቅም። ወንዶችን በአብዮታቸው አስነስተው ጥለው ወንዶችን ሲጥሉ እኮ አብረው ክርስቶስን ጥለውታል። መጽሐፍ ቅዱስ የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው ይላል። የክርስቶስ እግዚአብሔር ነው ይላል። ከዛ ሲባል ምን እንደሚፈልጉ አይታወቅም። አንደኛ ወንድ መሆን አይችሉ ሴቶች ናቸው ወንድ መሆን። ሁለተኛ ሴትም አይሆኑ። በወንድና በሴት መካከል የሆነ ሰውዬ ሰርተው ቁጭ ይላሉ። ሰላም ሰላም፣ ጤና ይስጥልን ክቡራትና ክቡራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም ተመልሰን መተናል። ጤና ይስጥልን ብስሬ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? በቃ ሰላም ብልና ተመልካቾች እኔማ በረንብ ጠበቅ አድርጌ ሰላም። ውድ ቤንጃ ፖድ ተከታታዮች እንደምን አላችሁ? ይኸው ዛሬም በተለያዩ ሰሞንኛ ነክ ነገሮች ተመልሰን መተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ ወደዚህ ቻናል እላለሁ። ይህን ቻናል ሰብስክራይብ በማድረግ ደግሞ የደውሏ ምልክት በመጫን ለወገን ለዘመድ ለሁሉም ሰው ደግሞ እንዲደርስ ሼር በማድረግ የቻናሉ ቤተሰብ እንድትሆኑ ግብዣችን እናስተላልፋለን። እንግዲህ ነባሮቹም እንኳን ደህና መጣችሁ ተመልሳችሁ እንላለን። ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ እንላለን። 30 ሺህ ገባን። ምንድን ነበር እዚህ ጋር እኮ ግን እንትን ያስፈልግ ነበር ወይስ ለመቶ ይሻላል ወይም ለ50 እንኳን በቅርብ የሚገርመው 30ን 1000 ሰው ለቀቆልህና ቶሎ አስገቡ። 30 እንግዲህ ቀጣዩ ቻሌንጅ ያንተ ነው። እሺ የኔ ቻሌንጅ ስንት ነው? እንደ ቻሌንጅ እናድርገው። 40 ድረስ ያንተ ነው። አንተ በ1000 40 ድረስ እኔ ጋር ደምራለሁ። እንግዲህ ውድ ተመልካቾች እንግዲህ 30,000 ሰብስክራይበር ገብተናል። ሊሆነው በእናንተ ነውና እናመሰግናለን። ሁሌም ስለምታዩን፣ ሁሌም ስለምትከታተሉን፣ ስለምትሰጡን ሐሳብ አስተያየት ሁሉ ልባዊ ምስጋናችንን እናቀርባለን። በልጅ የሆነ ነገር እንዴ በጣም እናመሰግናለን አብራችሁን። ያው 30,000 ማለት 30,000 ሰው ሰብስክራይብ አድርጎናል ማለት ነውና ቀላል አይደለም። 30,000 ሰው ሊከታተለን ፈቃደኛ ሆኖ ሰብስክራይብ በማድረጉ ቀላል ቁጥር የምትለው አይደለምና በጣም እጅግ አድርገን እናመሰግናለን። ወደፊትም ደግሞ እያደገን እንሄዳለን። እንደሚታወቀው ፕሮግራማችን የሰሞንኛ ጉዳዮችን ነው የምናነሳው። ስለዚህ ትንሽ የሐሳብ መዋዠቆችን አራዶችን ደጋግሜ ማንሳት እፈልጋለሁ ሁልጊዜ። ለምን ሐሳብ አስተያየቶች ላይም ስለማይ ኮሜንት ላይ የሐሳብ መዋዠቅ ማለት በየለቱ የተለያየ ጉዳዮች ስለሚገጥሙን በተለያየ ጉዳይ ደግሞ የተለያየ አቋም ነው የሚኖረን የተለያየ። ስለዚህ ከ30,000 ቤተሰቦቻችን ጋር ሁላችንም አንድ አይነት ሐሳብ ኖሮን አይደለም የምንሄደው እና ሰብስክራይብ መደረጉ የኔን ሐሳብ ስለተናገረልኝ ሳይሆን ስለምንወያይ ነው። ቤተሰብ ምን ነው እሱ ነው ቁም ነገሩ እንጂ እኛ የምንለው እናንተ ግዴታ ደግፋችሁ አይደለም፣ እናንተ የምትሉትንም እኛ ደግፈን ሳይሆን እየተወያየን በሐሳቦች ላይ የምንሄድ አንድ አይነት ነገር አይደለም። ገባ? እሱማ እናንተም እኮ አንድ አይነት ነገር የለም አይደለም። እሱ እናንተ የምናዘጋጀው እንኳን አንድ አይነት ነገር የለም። ግን ውይይቱ ደስ ብሎናል። በቃ
ለውይይት የሚጋብዝ መድረ እንትን ነው ቻናል ነው ፖድካስት ነው ለዛ ነው የምንከታተላችሁ ነው እንጂ ከጊዜ ጊዜ ደግሞ በጣም እየተሻሻለ መጥቷል ለምን ሰዎች ሐሳቡ ላይ ኮሜንት ማድረግ በጣም ተለምዷል አሁን እዚህ ቻናል ላይ ደስ ያለ ነገር እሱ ነው በፊት ሲጀምር ያው ገና እንትን ስላልነበረ ትንሽ ሰውነት ላይ የሆነ ነገር ላይ ምናምን ላይ ነበርና ሞርጫ ያው በነነችላችሁ እና እሱ ላይ ነበረ ግን አሁን ሐሳቡ ላይ መሆን በጣም ደስ ብሎኛል ለምን በጣም በነገራችን ላይ ሐሳብ አስተያየታችሁን ኮሜንታችሁን በደንብ ነው እያንዳንዱን የምናነበውና እያንዳንዱን አንድ ባንድ የምናነሳው ጉዳይ ላይ መወያየታችን ደስ ብሎናል የስሙንም ጉዳይ በሚቀጥለው ሳምንት መርጠን ስሙን በጣም እናመሰግናለን ብዙ ስም ሰጣችሁናል ከዛስ በሚቀጥለው ሳምንት እናሳውቃለን ማለት ነው አዎ ሌላው እንግዲህ በስልክም ጭምር ደግሞ በመደወል ከአሜሪካ ፍሎሪዳ እና ከስዊዘርላንድ ስልኮች ተቀብለናል ማለት ሰዎች በዚህ ያህል ልክ ነው ደስ ብሏቸው በሐሳብ ዙሪያ የሚያወሩ እና እናመሰግናለን በጣም ኦኬ እሺ ዛሬ ስዩም መሰልከኝ ታውቃለህ ዛሬ እንትን ተነተንኩት አይደል ስዩም መስለኛል ስዩም ተሾመ እንግዲህ ሰሞኑን ጠቅላይ ሚኒስትሩ በጠሩት የጋዜጠኞችና የሚዲያ ባለሙያዎች ስብሰባ ላይ ነበረ እና ምን ሳይው በቃ ወዲያው ትዝ ያለኝ እዚህም ፖድካስት ላይ አንስተነው ነበረ እና በፍርድ ቤት ኬዝ ነበረበትና ፖሊስ ተይዞ እንዲያቀርበው ተብሎ ልናገኘው አልቻልንም በየቀኑ ቪዲዮም እየለቀቀ ምናምን የት እንዳለ አናቅም ልናገኘው አልቻልንም ብለው ሳይቀርብ ቀርቷል በኋላ ይቅርብ አላቅም ፍርድ ቤት ሁላ እኮ ታስሮ ይቅረብ የሚል እንደውም የስር ሁላ 3 ወር ምናምን ተፈርዶበታል ለምሳሌ እና ታዞ ነበረ እና ፖሊስ የት እንዳለ ያቅም ግን እሱ ያለው ጠቅላይ ሚኒስትሩ ጽፈት ቤት ስብሰባ ላይ ነው በጣም አስቆኛል በጣም ገርሞኛል ማለት ህግን እንድናምነው የማያረጉት ራሳቸው ናቸው ህግ የለም እንድንል የሚያረጉት ገባ ህጉን ሳያስከብሩት ሲቀሩ ለህግ ያለ አመኔታ በጣም ነው የሚሸረሸረው ዜሮ ይሆናል በአድሉ ላይ የተመሰረተ እንደሆነ እንዲገባ ያደርጋሉ ይሄ ስርዓቱን ከመንቀፍ ምናምን ጋር ሳይሆን የሚያዘው ይሄ የህግ ሲስተሙ በጣም ትክክል አይደለም በቃ ስርዓቱን እኮ ነው መስናቀው ማለት ይወለ ስርዓት ሰዎች አሉ ሲስተም ነው የሚዘርጉት አይደል ስለዚህ ያንን ደግሞ ባያዝ የሚያደርጉት ሰዎች ናቸውና ለዛ ነው ስርዓቱ ከተቀመጠ እንትን ነው እንደውም አንድ ያሳቀኝ ከጨረስክ እኔ እንደዚህ ነው ከጨረስክ እያልኩ ሞራ ዝም ብዬ አይደለም መሀል ላይ ገብተህ ነው ከጨረስክ ሼብ እያስያዝከኝ እሺ ቀጥል እላለሁ ምን ልበል እሺ አንድ ቀን አይቼ ነው ቃል ሳይሆን ወለ የስዩም ታስታውሳለህ በፊት አንድ አፍታ ላይ ምናምን ሲሰራ በጣም ወፍራም ነበረ ምናምን በጣም ወደው ሰውዬ ነበር ባይዘው ወዝ ነው እና ከዛ ሁለቱ ፎቶ አሁን ያለውን ገጽታ በፊቱን ቁጭ አድርገው አይ ከስር ቢላል ፖሊስ ይፈልግ የሚፈልገው ለካ ያኛው ስዩም የበፊተኛው ወፍራም ወላለ እኔ አላልኩም አይ ይሄ በእንትን ላይ እነሱ ነው ያሉት ነው እነሱ ያሉት ነው ኦፍ ኮርስ እኛ አይ ፈን ነው ግን መመሰለ ቢኒ ሊያም ደግሞ ይወለ የሌላ መስሪያ ቤት አይደለም የሚጣሰው ህግን የሚያስከብረው መስሪያ ቤት ፍትህን ከህግ አንፃር ዘርዝሮ ፍትህ የሚሰጥ የምትለውን ፍርድ ቤት ነው ገብቷል እንደዛ ሲጫወቱበት የነበረው አሁን ጠቅላይ ሚኒስትሩ ጋር እኮ ስለታየ አይደለም በየቀኑ እኮ ቪዲዮ ይለቃል የዛው ሀገር ሂስ ካድሬ ደግሞ እንዴ ታዲያ በጣም እኮ የሚገርም እኮ ህግ ላይ እኮ ታማኝነት እንዳይኖር በቃ አዎ የለንም ትረስት አትራል ኦፍ ኮርስ በብዙ ነገሮች አታሃል እኮ ግን ደግሞ ይሄኛው ቀርቦ ለምስክርነት ነው አይደል እኛ ሀገር ላይ ምን ችግር አለ መሰለህ እንትን ይስጡ ይባላል አሁን ለምሳሌ ባለፈው መስራት ምናምን ነገር እነዚህ ከፍተኛ ባለስልጣናት ቀርበው ምስክርነት ይጠራሉ ሲቀርብ የምታየው የለም መቅረብ አለበት ከህግ በላይ እኮ ምንም የለም እኮ ያ ህግ እንደ አንድ ጠቅላይ ሚኒስትር እንደ አንድ ሚኒስትር ወይ እንደ አንድ ባለስልጣን አይደለም ይሄ ህግ እንደ አንድ ሰው ነው እንደ አንድ ሰው ነው የሚያውቅ ስለዚህ ያ ሰው ተከሳሽ ወይም ደግሞ ተበዳይ ለክሱ ማጠናከሪያ የሆነለት ዘንድ አንተ ምስክርነት ከቆጠረ ኢቭን አስረኸው ራስ አጌንስቶን አስረኸው ራሱ ለምስክርነት ከቆጠረ መቅረብ አለበት ከዚህ በፊት ጠቅላይ ሚኒስትሩ ተጠርተዋል እነ ጀነራል አበባው ታደሰ ተጠርተዋል ማናቸውም ይቀርቡ የለም
ይሄ ምንድነው የእንትን የፕሮቶኮል ጉዳይ የሚባልበት አለ። እንደውም አንተ አሪያ መሆን አለብህ። በሚገባ ሄደህ ቀርበህ ቃልህን መስጠት። እዛ ጋር የሚሰጠው የእምነት ክደት ቃል መብት ነው እንደፈለግ፣ እሱ አይደለም ጉዳዩ። አክብረህ መገኘት አለብህ። አክብረህ ግን ቦታው ላይ ተገኝተህ ያለውን ነገር ማስረዳት መቻል አለብህ። ካልተገኘም ደግሞ እንደተጻፈው ህጉ እንደሚመራው ተይዘህ መቅረብ ካለብህ ተይዘህ መቅረብ አለብህ እየታወቀ። አሁን በሱም ኬዝ ቢሆን ገባ እየታወቀ ተይዞ ለማቅረብ አልተቻለም። የህግ የበላይነትን እኮ የምትለው አንዳንድ ጊዜ ሌላው ላይ ሲሆን አይደለ እንዴ ታስረው ምን ተብሎ ይሄ ደብል ስታንዳርድ ነው የሚሆነው። ገብተዋል? ደብል ስታንዳርድ ነው የሚሆነው። ስለዚህ የሱም እንደዚህ በሆዱ ማደሩ በጣም ያሳዝናል። ማለት አንዳንዴ ናውዴይስ አብዛኛው ሰው እንደዛ ሆኗል። አሁን እኔ እሱን ነገር እየተወኩት መጥቻለሁ። ምልህ እንዴት ልበልህ፣ ሰዎችን ስትነቅፍ እንዴት መሰለህ መብት ልክኛ አሁን አንዳንድ ሰው አትስማማበት ማለት በስርዓቱ በዚህ ስርዓት ደግሞ የሚስማሙ ሰዎች ሊኖሩ መብታቸው እንደሆነ ልትቀበል ትችላለህ። እሱ እቀበላለሁ ኦፍ ኮርስ ገብቶሃል። ከዛ በኋላ ግን ያንን ተቀብሎ ግን የሚሰጠውን አስተያየት ላይ ትክክል ነው ትክክል አይደለም እንዲህ ቢሆን እንዲህ የሚሆን ትነጋገርበታለህ ለፈለኩት። ገብቶሃል። ከዛ ውጭ ግን ህግ ግን እኩል ነው። ከሌን ደጋፊ ከሌ ምናምን የሚባል ነገር መሆን አልነበረበትም። ታስዋዩ እኮ ህግ የሚያውቅ እንደ አንድ ሰው እንጂ እንደ አንድ ጠቅላይ ሚኒስትር እንደ አንድ ባለስልጣን እንደ አንድ የሆነ ነገር አይደለም። በቃ ህጉ የሚሰራው የሆነ ሰው ጥፋት ካጠፋ ይቀጣል። ጥፋት ተበድያለሁ የሚል ምስክር ይቁጠር። ከሌ ይሁን ከሌ አይሁን የሚል ነገር የለም። በቃ ምስክር ብለህ የምትቆጥራቸው ሰዎች ቅድም አልካት ላይ ለማስተካከል የመደገፍ መብቱ ነው ስል ግን በአይን የሚታዩ ነገሮች ላይ ገብተዋል። ለምሳሌ ትልልቅ ነገሮች እየታዩ ያንን ሽምጥ አድርጎ ሲናገር ሀሳቡን ትናገራለህ። ልክ አይደለም ይሄ ወደ አምነት ነው ትላለህ። በቃ ገብተዋል። እንደዛ ለማለት ፈልጌ ነው እንግዲህ። ኤኒዌይ ግን ከጠፋባችሁ እዛ ነው ያለው አግኙት ለማለት ነው። ሁለተኛው ሌላው እንግዲህ የህፃን ፌቨን ጉዳይ ነው። ዛሬ አሁን ይህንን እየቀረጽን ባለበት ሰዓት ላይ የፍርድ ቤት ችሎት አለ። እሱ ምንድነው የጠቅላይ ፍርድ ቤት የሰጠው ውሳኔ ነበረ። የህፃን ፌቨን እንግዲህ ሁላችሁ እንደምታስታውሱት የአበቄለሽ ልጅ በአሰቃቂ ሁኔታ ተደፍራ ተገደለችው። እንግዲህ ከዛ በኋላ የብዙ ጉዳዮች ተነስተዋል። እኛም በዚህ ጉዳይ ላይ ብዙ ሰርተናል፣ ብዙ ብለናል። ግን ያው እኛ ሀገር ችግሩ እስከ መጨረሻው ድረስ የመከታተል ነገር የለም። የአንድ ሰሞን ነች እና ዋናው ኬዙ ምን ነበረ? ያው 25 ዓመት ነበር የተፈረደበት የነበረው እና ጠቅላይ ፍርድ ቤቱ ምን አረገ? ወደ 21 ዓመት ዝቅ አደረገለት። እንግዲህ የህፃን ፌቨን ቤተሰቦች ወይምና አበቄለሽ ምንድነው ወደ ሰበር ሰሚ ሄደዋል። ከ25 ዓመት ባለው በ25 ዓመቱ እንዲጸና ማለት ነው። እና በነበረው የዛሬ የፍርድ ቤቱ እንግዲህ የህፃን ፌቨንን ፎቶና ፍትህ ይረጋገጥ የሚል ቲሸርት አሰርተው ቤተሰቦች ገብተው ነበረ። የፌደራል ፖሊስ እንግዲህ አስወጥቷቸዋል። ምክንያቱም ይሄን ለብሳችሁ መግባት አትችሉም፣ ለብሳ አውልቃችሁ ከመጣችሁ ትገባላችሁ በሚል እንደዚህ አይነት ሁኔታ እንግዲህ እንትን ብሏል። እና የፍርድ ቤት ስርዓት ከሆነ አይ ያለውን ነገር ለመጥቀስ ነው እንግዲህ ማለት የምትችለውን ትላለህ። እና እንግዲህ ይህንን አድምጧል። ዛሬ ለነገ ውሳኔ ለመስጠት ተቀጥሯል ማለት ያው እስቲ የምትለው እዚህ ላይ የምለው ምንድነው መሰለህ፣ ቅድም ካልነው ጋር ይሄ ሰሞኑ ሞቅታ የሚረሳው ነገር አለ አይደል? የአትሌት ገለቴ ጉዳይ በነበረበት ሰዓት ፍርድ ቤት ቀጠሮ እንደነበራት መታ ቪዲዮ ሰርታ ነበር። እባካችሁ ኢትዮጵያውያን ያኔ የነበረው ሞቅታ ታውቃለህ። ቃቤቅ ዛዛ ጉዳዩ እንደውም ሄዶ የባልና ሚስት ጉዳይ ከባልና ሚስት ጭቅጭቅ አውርደውት ጉዳዩን ተናደን ነበር። ያው ወደ ብሔሩ ሁላ ተወስዷል፣ ወደ ብዙ ነገር ተወስዷል። በኋላ የባልና ሚስቶቹ የተጨቃጨቁ የልጅቷ ጉዳይ ተረሰራል። እንዲህ ክዳኝ እንዲህ ብላ የሚለው እና የገንዘብ ጉዳዩ ላገባበት ብዙ ነገር ታደስ የሀብት ክፍል እሷ ብቻ ሌላ ታሪክ ውስጥ ገብቶ ነበር በሰዓቱ። ግን ህዝቡ ግን እንደ ህዝብ በደንብ ከጎኗ ሆኖ ብዙ ነገር ያደረግ ነበረ በኋላ እየወረደ ከመሄዱ በፊት። ከዛም የአትሌት ገለቴ ጉዳይ አሁን ሰሞኑ የመጣ ጊዜ መታ ቪዲዮ ሰርታ ነበር እና የገረመኝ ምንድነው የዛን ጊዜ አበቄለሽ አይደለም አንድ ቪዲዮ ሰርታ ገና እንትን ላይ ትቀርባለች ሲባል ያለው ጋጋታና የማየት የመከታተል ጉዳይ በጣም ይገርም ነበር። ግን መታ በዛ መሃል እንግዲህ የአትሌት ገለቴ ሰሞን ላይ የነበረውን ደግሞ እንትን ያው ደግሞ እዚህኛው ላይ ነበር ሰው ትኩረቱ። እባካችሁ አግዙኝ ቀጠሮ አለኝ ይግባኝ ብዬ እንደገና 21 ዓመት ሆኖ ምናምን ብላ
ቪዲዮ ሰራች አንድ ቦታ ላይ ይወት እንደውም ሪአክሽን ላይ እኔ አስገብቼው ነበር እና ያን ያህል እነዚህ ዜና ምናምን እንደዚህ አይነት ጉዳዮችን የሚሰሩ እንትን ላይ አይደል በደንብ ታዩ አንድ ሰው ዞር ብሎ ጉዳዩንም ሲሰራው አላየውም እና አትቀደም ወይንም በቃ ክፉ ቀን አይግጠምህ እንዴ አንድ ሰሞን እንትን የነበረው ነገር ሌላ ውጤቱ እንደምታየው ሌላ ነው ይኸውልህ ለዛ እኮ ነው ቢኒ አንዳንድ ጊዜ ነገሮች ሳያበቁ ሲቀሩ ታያቸዋለህ ማለት የሆነ ወንጀል ተሰራ ከዛ ተመሳሳይ እንደውም በተሻለ መልኩ እንደዛ አይነት ወንጀል ሲሰራ ታያለህ ለምን ይመስላል የህግ ክፍተት ብቻ ስላለው አይደለም የኛም ቸልተኝነት የሆነ በቃ የዛን ሰዓት ስሜት ይሆናል በቃ መንግስት የሆነ ነገር ያድርግ ይሄ ሰዋሪውስ ነው እንደዚህ ነው እንደዛ ናት ምናምን ተብሎ ብዙ ነገር ይባላል በቃ ሌላ ነገር ያለ እስካይመስል ድረስ በቃ ለአንድ ሳምንት በለው ለምናምን ያ ነገር ይሆናል ከዛ ምን ይፈጠራል መሰለህ አሁን ላይ ግራ እየገባኝ ያለው ዋናው ኬዝ ይተውና የኬዙ ባለቤቶች በራሳቸው ወደ ትንሹ ነገር ይወርዳሉ ጉዳዩ ይወርዳሉ በአንዳንድ በኩል ሰው ማትፈርድበትም ከዛ ወደ የዋናው ጉዳይ ፍትህ የሚያስፈልጋት ነገ ላይ እንዳይፈጠር የምታስበው ነገር ጥቃት የምትላቸው ነገሮች ወንጀል የምትላቸው ነገሮች መቅረት ያለባቸው ነገሮች እሱ ነገር ይረሳና እንዴ ከሊት እኮ ልክ ነች ብር በሷ ስም ተሰብስቦ እንዴት እንደዛ ለፍታ እሱም እኮ እንደዚህ ነው ወደማይሆን ነገር ላይክ ይሄ ሰሞኑን እንደተፈጠረው ግን አሁን የህፃን ሄቨን ጉዳይ በጣም የሚያሳዝን ነበር በጣም ሄቨን በጣም የሚያሳዝን ነው የተፈጸመው ጉዳይ እንግዲህ ሙሉ ፕሮግራም ሰርተንበታል በተለያየ ጊዜ የነበረውን ነገር እኛ የዓለም አቋራጭ እየተከተልን እያቀረብን ነው ምክንያቱም መቅረብ አለበት ግድ ነው እና ያሳዝናል ወደዚህ አይነት ነገር እንትን ማለቱ በጣም እንግዲህ እውነቱ ለማንም ቢሆን ይውጣለት ያው ፍርድ ቤት እንግዲህ ባለፈው ማንስተናል ፍርድ ቤቶች የሚሰሩት እውነት መሆኑን ማረጋገጥ ሳይሆን የቀረበው ማስረጃ እውነት መሆኑን አይቶ አረጋግጦ በማስረጃው መሰረት ነው ፍርድ የሚሰጠው እንጂ እውነት ቢኖርህም እውነትህን በማስረጃ ማረጋገጥ እስካልቻልክ ድረስ ፍርድ ቤቱ ሊያረጋግጥልህ አይችልም እና የእንደሱ አይነት ክፍተቶችም ያሉ ነበር የዛኔ ስንከታተል ነበር እንደዚህ አይነት ችግሮች ስለነበሩ ነው ፍትሁም በጣም እንደዚህ ደረጃ የሆነው ማለት ነው እንግዲህ ለማንም እውነት እና ፍትህ ያገኝ ነው የምንለው ያ እስቲ ወደ ዋናው ጉዳይ ንግባ ዛሬ እንግዲህ ከዋናው በፊት ባንኮች ፍቃድ ተሰጥቷቸው ነው ስለኛ የውጭ ባንኮች ሊገቡላችሁ እንኳን ደስ አላችሁ አለቀልን ነው እኔ ደግሞ የሚሰማኝ መሰለኝ እንግዲህ እንኳን ደስ አላችሁ ለተጠቃሚው ነው ብድር ምናምን እንኳን መጥቷችሁ የብድር ብቻ እኮ አይደለም የሲስተም የዘመናዊነት የተለያዩ የሰርቪስ አገልግሎቶች የተሻለ የማቅረብ ጉዳይ ነው ገብቷል አይደል የሆነ ዘመነናል ብለን አልዘመንም አሁን ለምሳሌ በሀገር ውስጥ የሚያደርጉትን የባንኮች እንትን ታየዋለህ ኮምፒቲሽን እንደዚህ አይነት ነገር አቀረበ እንደዚህ አይነት ነገር ሪሊ በዚህ ስታየው ትላንትናዎች ላይ ነው የተደረገው የሚጠቀም ነገር ይኖረዋል ኢፌክትም ይኖረዋል በሱ በብሔራዊ ባንክ ቁጥጥር በጣም ከፍተኛ ቁጥጥር ይደረጋል ምክንያቱም እነዚህ ሀገር በቀል ስላልሆኑ እነዚህ ኢንተርናሽናል እንደውም ከዚህ በፊት አንድ የኬንያ ባንክ ለመግባት ከረጅም ጊዜ ጀምሮ ዝግጅት እያደረገ ነበረ ለመግባት ማለት ነው እንግዲህ የብሔራዊ ባንክ ሁሉንም አስገቡ ሰነዶቻችሁን መወዳደር ትችላላችሁ ብሎ ማመልከት ትችላላችሁ ብለዋቸዋል ሊመጡ የሚችሉት ባንኮች ደግሞ ስታስባቸው ትልልቅ ዓለም አቀፍ ባንኮች ናቸው ምክንያቱም ኢትዮጵያ ይሄ ዓለም አቀፍ ዲፕሎማት ከተማ ስለሆነች ሞር ፎከስ የሚደረገው እነሱ ላይ ነው ገብቷል ጥሩ ትራንዛክሽን አለ ስማቸው መትከል ይፈልጋሉ እዚህ ጋር የሚያደርጉት ኢትዮጵያ ላይ የሚያደርጉት ነገር ስራውት ሌላ በዲፕሎማት ሀገሮቻቸው ላይ ኢምፓክት አለውና ከዛ አንፃር እንትን ይላሉ ግን ለሀገር ውስጥ ትንሽ ጫና የሚኖር ይመስላል ስጋት በረምብ ትንሽ ሳይሆን ብዙ ከባድ ነው የሚሆነው ምክንያቱም አቅማቸውም ራሱ ይመጣጠናሉ ስትል እነሱ በተለይ በውጭ ምንዛሬ ጉዳይ ላይ የተነትኑ ሰምቻለሁ ገባ እነሱ ከሌሎች ባንኮች በተሻለ ሊያቀርቡ ይችላሉና ሌሎቹ ባንኮች ሊጎዱ ይችላሉ እሱ ነው እሱን ግን ገደብና ሊሚት ሊያርጎበት ብሔራዊ ባንክ ከተቆጣጠረው አላውቅም አሁን ይኸውልህ እሱ ላይ ችግር የሚሆን አሁን ይኸውልህ ይሄ ሃርድ ከረንሲ የምትለው ነገር በጣም አወዛጋቢ ነገር ነው ለምን ኢትዮጵያ ላይክ ይሄ ኢምፖርት ኤክስፖርት እንትናችን ባላንስ አይደለም
ኖርማሊ ጂዲፒ የሚለከው የግሮስ ዶሜስቲክ ፕሮዳክት ሲበዛ ኤክስፖርትህ የበለጠ ያድጋል፣ ሃርድ ከረንሲ ይኖርሃል ማለት ነው። አሁን የኛ ከኤክስፖርቱ የበለጠ ኢምፖርቱ የበዛ ስለሆነ ሃርድ ከረንሲ እየወጣ እንጂ ያን ያህል ብዙ እየገባ አይደለም። ስለዚህ መንግስት ባይኒ ሚንስ ዶላሩን ይፈልገዋል። ስለሚፈልገው ምን ይሆናል ማለት ነው ሞር ፕራዮሪቲ ላይክ ያን ያህል ተጽዕኖ ውስጥ ብዙ ባልገባ ሁኔታ የውጭ ባንኮች ለሚገቡት ላይ በተወሰነ መልኩ ፕራዮሪቲ ሊሰጥ ሊችል ይሆናል። that's my perception። ያቀርባሉ እንጂ ባንኮቹ ራሱ የውጭ ምንዛሪውን ያቀርባሉ ግን ይሄ አሁን ቁጥጥር ላይ አልከው ላይ ማለት ነው እሱ ላይ የተወሰነ ገደብ ላይ ያደርግ ይችላል። ሊያደርግባቸው ካለ በለዛ ቁጭ ነው የሚያደርጋቸው። ቁጭ ነው የሚያደርጋቸው ምንድነው እንትን ላይኖር ይችላል። አሁን ይኸውልህ ሎካሉን ይቆጣጠሩታል እንትኖቹ ምንድነው የሎካል ባንኮች ሎካሉን ስለ አሁን ከአዲስ አበባ ውጭ ያለውን አዲስ አበባም ላይ የተለያዩ ማለት እንዳል ይወስድባቸዋል እኮ አይደለም ስራው ግን ይሄ ከፎሬክስ ኤክስቼንጅ ጋር ተያይዞ ያለው ነገር ግን በተወሰነ መልኩ ያለክምባቸዋል። አት ዘ ሴም ታይም ግን ኮምፒቲሽኑ አሪፍ ነው። የበለጠ ቆንጆ ሰርቪስ እንዲመጣ እንድታገኝ ሆኗል። እሱ ለዛሬ እንደ ተቀናቃኝ የሌላቸው የመንግስት ድርጅቶች የሚቀልዱ ብለዛሬ እንደ ለምሳሌ አሁን ቴሌኮ እና ሳፋሪኮም ምናምን ሲመጡ እኮ የበለጠ ውድድር እየመጣበት ሲመጣ እንትን ያደርጋል። አሁን እዚህ ሀገር እንደምታውቀው ስልክም አገልግሎት በለው ሌሎችም የኤሌክትሪክም አገልግሎት የተለያዩ ካምፓኒዎች አሉ። ውድድሩ ሲኖር የሚጠቀመው ሰው የተሻለ እንትን ያገኛል። ለምን ደንበኞችን ለመሰብሰብ ከሰርቪስም አኳያ ከክፍያም አኳያ ውድድር ስለሚኖር ጥሩ እድል ይኖራል። ብቻውን ግን በሞኖፖሊ ያዘ ካለ ግን ያ በፊት ላይ እንትን ላይ ኢትዮጵያ እንትን ላይ ለመግባት ብዙ ጊዜ ጥያቄ አቅርበው አልተፈቀደላቸውም ነበር። WTO ማለት ወርልድ ትሬድ ኦርጋናይዜሽን ላይ ሜምበር ማለት ብዙ ቤኔፊት አለው ሜምበር ስትሆን እና ሜምበር ደግሞ ለመሆን የመጀመሪያው የምታሟላቸው ክራይቴሪያዎች አሉ። let's say ፕራይቬታይዝ የማድረግ የገቨርንመንት ኦውንድ የሆኑ ካምፓኒዎችን ወደ ፕራይቬት በሙሉም ሆነ በከፊል የማዘዋወር የሚለው ነገር ነበር። ከዛ ውስጥ አንዱ የመብራትና ቴሌኮምን ይጨምር ነበርና በዛ ሰዓት ስለ ቴሌ ተጠይቀው በወቅቱ የመሰረትና ልማት ሚኒስትር ዶክተር ካሱ ይላል ይባሉ ነበር። ካሱ ይላል ያ እና ምን ብለዋል? ቴሌ ማለት ጥገቷ ማታልቅ ላም ማለት ነች፣ ማን ነው እሷን አርዶ የሚበላው ብለው ነበር። እውነት ነው። አየር አስታውሳለሁ። እንግዲህ በዘመኑ የነበራችሁት እናንተ ናችሁ እኛ ምን እናቀርብ እና እንደዛ ብለው ነበርና ፕራይቬታይዝ አሁን ዞሮ WTO ላይ ባንገባ ግን ይሄ ከዓለም አቀፍ IMF ምናምን ነገር ይሄ ገንዘብን ለማግኘት ተብሎ ብር እንትን ማድረግ ዲቫሉዌት ማድረግ እነ ቴሌ ላይ የተወሰነ ሳፋሪኮም እንዲገቡ የተደረገበት ኤርላይንስንም አሁን ያለው እንቅስቃሴ አለ። እሷ ነገር በጣም የምትለጅ እነ መብራት ኃይልም አሁን እንቅስቃሴ አለ። ሳምሃው የሆነ ሰርቪሶችን ፕራይቬታይዝ ለማድረግ የተለያዩ የመንግስት ድርጅቶችን ፕራይቬታይዝ እየተደረጉ ነውና ያው በተዘዋዋሪ ተጠምዘ ነው። ብሔራዊ ባንክም ይጠመዘዛል። ገብቷል አይደል? አዎ ዞሮ አሁን ይሄ ፈቃድ ተሰጠ ማለት ነገ ጠዋት ሱቁን ማለት እንትኑን ቢሮን ክፍት አድርጎ ጀምረናል አይልም። ከዚህ በኋላ 2 ዓመትም ሊፈጅ ይችላል። መጀመሪያ ያው ባንኮች ይወልህ እኮ ስትራቴጂክ ፕላን አላቸው። እንደነዚህ አይነት ዓለም አቀፍ ባንኮች ደግሞ በተለያየ ሀገር ላይ ሲሄዱ የራሱ ስታንዳርድ የሆነ የፕላን ቢኖረውም ስትራቴጂክ ፕላን ቢኖረውም የባንኩ ግን ደግሞ የተለያየ ሀገር ላይ የሚሰራበት እንደ ሀገሪቱ ሕግ እንዳለው ነባራዊ ሁኔታ ደግሞ የሚንቀሳቀስበትን ነገር ይቀርጻል። መፈቀዱ በራሱ የሚያመጣው ለውጥ ይኖራል። እነዚህም ከእንቅልፋቸው እንዲነቁ ያደርጋቸዋል። ያሉት ሀገር ውስጥ ሎካል ባንኮች ቀድመ ዝግጅት ያደርጋሉ። ኦፍ ኮርስ ግድ ነውና ሞር ግን ያው ብሔራዊ ባንክ ፕሮቴክት ማድረግ አለበት ሀገር ውስጥ ላሉት። እሱ ነው እናያለን፣ ውጤቱን እናያለን። ዋናው ጉዳይ እንግዲህ ሰሞኑን ከቅርብ ጊዜ ወዲህ ክርክር እየተደረገ ነው ያለው በተለያዩ ቻናሎች ላይ። ያው መሪው ቻናል ዶቃ የሚባል ነውና ፌሚኒዝም ላይ ሆኖ ፌሚኒስቶችና እንግዲህ አንቲ ፌሚኒዝም የሆኑ ክርክር እየተደረገ ነውና የመጀመሪያው ክርክር ላይ ወንድ ነበር የመጣውና
መጥቶ እሱ የራሱን ሀሳብ ነው የገለጸው። አንደኛ እንደ ጀማሪ ነው፣ ጥሩ ነው። ግን ሰዎች በጣም በተለይ የፌሚኒዝም ተቃራኒ የሆኑ ሰዎች በጣም የተናደዱበት ነበር ልጁ። ለምን እሷ በደንብ ተዘጋጅታ ነው የመጣችው እና ዝግጅት ብቻ ሳይሆን እየኖረችው ፕላን እንዳረለ እና እሱ ድንገት ዝም ብሎ ስለተቃወመ ብቻ ነው የመጣው። ብዙ እሷን እንትን ማድረግ አልቻለም እና ምን ጉድለቱ ምንድነው ጥፋቱ መሰለ ነገሩ ምን አስመሰለው መሰለ የሱ በብቃት እሷን ቻሌንጅ ያለ ማድረግ የፌሚኒዝም አስተሳሰብ ልክ እንደሆነ የሚመስል መደላድል ፈጠረ። ይሄን ምለ ለማን ነው መሰለ ለኔ ምናምን አይደለም፣ ግን ኖርማሊ በደፈናው ዝም ብሎ ፌሚኒዝም ብሎ ለሚከተሉ ሰዎች ስቴን ፖድካስት ሊብላ ዝም ብላ በደፈናው የምታይ ሰው ወንድም ሆነ ሲያይ ልክ ነች ወደሚል ይወስዳል። በደንብ መመርመር ካልቻልክ ነገሩ ማለት ነው። ስለዚህ ይሄን ያየ ደግሞ ሌላ ልጅ ከሱ በፊት ሌላ ሴት አለች፣ ግን አንቲ ፌሚኒዝምን ማትደግፍ ነች እና ከሷ ጋር በደንብ ቁጭ አረገቻት ማለት ነው። በደንብ ከውቀት ጋር በደንብ ገባራል፣ በደንብ ክሊር እንዲሆን እድል ፈጠረ። በሶስተኛ ደረጃ አሁን እንግዲህ ሰሞኑን በጣም ሰው ሁሉ በጣም የተደሰተበት ክርክር ነው። እዛው ዶቃ ላይ ተመልሰው ከአንድ ወንድ ጋር ክርክር አድርገዋል። በጣም አሪፍ ክርክር ነበር። አሁን ደግሞ በቂጧ ሳይሆን በደረቷ ነው የዘረራትና የዘረራት ስለ እሷን ፐርሰናል በሆነው ነገር ሳይሆን ሀሳቡ በጣም ትክክል እንዳልሆነ በደንብ ክሊር አድርጎ ለሰው እንዲረዳ አድርጎ አስቀምጧል። አንደኛ ከባህል አምልኮ ጋር የተገናኘ ነው። በደንብ ክሊር አድርጎታል። የራሳቸውን ማኒፌስቶን በለው የአሰራር ሂደትን በለው ላይ እያመጣ የተጻፉ መጽሐፎችን እየጠቀሰ ክሊር አድርጎታል። ሁለተኛ ከዚህ ከተመሳሳይ ጾታ ጋር ያለውን LGBTQ ነው የሚባለው እሱ ጋር ያለውን ነገር እሱንም ክሊር አድርጎታል በደንብ እንዳለ እዛው እንዳት ሁሉን ነገርና በቀጣይ ደግሞ እንግዲህ ሰሞኑን ደግሞ ሲሉ የሰማነው ነገር አለ። እንግዲህ እሱን ደግሞ ትሄድበታለህ አንተ። አልሄድበትም። በመጀመሪያ ደረጃ እንዴት አድርገን ነው መሰለ ክርክሩ አግባብ ነው ወይ አግባብ አይደለም ወይ አንድ አላረ ከዛስ ደግሞ ከክርክሩስ ምን ይገኛል የሚለው እናየዋለን። እኔ ደግሞ መደረጉ ጥሩ ነው የሚል ማቋም ስላለኝ እሺ ፌሚኒዝም ሌላው ዓለም ላይ ዲፋይን የሚደረግበትና እኛ ሀገር ላይ የሚደረግበት ይለያያል። ለምን ወደኛ ሀገር ተሰብስቦ መጣ የምትለው በራሱ ሌላ አጠያያቂ ነው። እስቲ ፌሚኒዝም ማለት እንግዲህ ሌላው ዓለም ዲፋይን የማያደርገው ሬንጅ ኦፍ social and political movements and ideologies that aim to achieve gender equality ይላል። እንግዲህ የነሱ ይሄ በማር የተቀባው አባባላቸው ነው። ስለ ዴፊኒሽኑ እንግዲህ ብዙዎች አይታችሁታል። እዛ ላይ መቼ እንደመጣ ምናምን ነገር የተገለጸ ስለሆነ ብዙም አልገባበትም። ይኸውልህ አሁን እኛ ሀገር ይሄ ነገር አስፈላጊ ነው ወይ ነው አይደል? የመጀመሪያው ጥያቄ ይሄ ነገር እንትኑ ነው ማለት እኛ ሀገር አስፈላጊ ነው አላስፈላጊ ማለትም እንችላለን። ክርክሩ ራሱ ተገቢ ነው ተገቢ አይደለም እና ይሄም ያስፈልጋል አያስፈልግም የሚለው ጉዳይ ላይ ክርክሩ ሁለት አይነት ሐሳቦች አሉ። የመጀመሪያው ፕሮሞት ያደርጋል በረ ጉዳዩን የሚሉ አሉ። ሁለተኛው ደግሞ ነው ክርክር ተደርጎ በስነ ስርዓት ማመን ያለባቸው ሰው ሳይደናገር ማወቅ አለበት የሚለው ነገር አለ። እኔ ከስኛው ጽንፍ አይደለም መደረጉ በራሱ ለኔ አስፈላጊ አይደለም ብዬ ስለማስብ ነው። ይሄን ያልኩበት ምክንያት ለምንድነው ትላንትና ያልነበሩ ነገሮች ዛሬ ላይ ለምንድነው መከሰት የተፈለጉት? ስለዚህ ጉዳይ እኛ ወደ ስንተኛው ቪዲዮአችን ነው በዚህ ጉዳይ ላይ በጣም ለማስገንዘብ ፎከስ አድርገን እንግዲህ ከ6 ወር ኦልሞስት ከዓመት በፊት ሁላ ጀምረናል። ይሄን ነገር ማለት እነዚህ ልጆች ራሳቸውን አውጥተው ማሳየት ነገሮች መናገር እንግዲህ ከህፃን ፌቨን ጊዜ ጀምሮላ ኢን አድቫንስ ያንን ነገር አድቫንቴጅ ተጠቅመውላ ብዙ ነገር ለማለት የመጡበት ታይም ነበርና ከዛ ጀምሮ ነበር ስንናገር የነበር ነው። ከዛ በኋላ ማለት የልጅ ማኛ ጋር የነበረው ዲቤት ነበረ። ትክክለኛ ነገር ስትል ነበር ልጅ ማኛ ያለችው ባይዘው ፕሬዲክት ያደረገችው ነገሮች እየሆኑ ነውና ያው በደንብ አሁን እኛ ከዛ በኋላ ነው ከልጅ ማኛ ጋር ተያይዞ እነዚህ ሰዎች እነማን ናቸው ይሄ ፌሚኒዝም የሚያቀነቅኑት እነማንን ምን ይከተላሉ ማንንስ ነው ፎሎ የሚያደርጉ ምንድነው ሚሽናቸው የሚለው ነገር አይተናል በረንብ
ይሄ ፌሚኒዝም የሚለው የውጭ ጽንሰ ሐሳብ እንደውም ፖድካስቱ ላይ ስጠይቃት እሱ ያ አይነት ነገር ብላለች። ይሄ የሴም ሴክሹዋል ሜሬጅን ሰፖርት የሚያደርግ ነው በደንብ ገብቷል አይደል? እሱን ሁላ አምናለች። እኛ የዛን ጊዜም ስንል የነበረው ነው ፎሎ የሚያደርጓቸው ሰዎች በራሱ እነዚህኞቹ ፌሚኒዝም አሁን ሶሻል ሚዲያ ላይ የሚሯሯጡት በራሳቸው እነዛን ሰዎች ነው ፎሎ የሚያደርጉት። አየን አይደል? አካውንታቸው ነው አየን አቅርበን ነበረ። ወደኋላ መለስ ብላችሁ ማየት ትችላላችሁ ውድ ተመልካቾች። ዝም ብለን እንዲሁ በሩመር ደረጃ አይደለም ያልነው፣ በስነ ስርዓት እንትን በሆነ ሁኔታ ነው። እያንዳንዱ ነገራቸው እንቅስቃሴያቸው ሁላ ከዛ ጋር የተያዘ ነው። ከዛ በኋላስ ወጥተው ቲክቶክ ላይ ላይቭ ላይ የሚሰጡት ደግሞ ነገር አለ። ራሳቸው ቁጭ ብለው የሴት ልጅ ከሃይማኖት ከእምነት ጭቆና ነፃ ማውጣት የሚል አስተሳሰብ ይዞ መምጣት። ይኸውልህ እንግዲህ ይሄም ማለት ነው የአንድ ሀገር የምትሰራው በሁለት መንገድ ነው። አንድም ከእምነት አንድም ከባህል ነው። እነዚህ መሰረታዊ የምትላቸው ፒላሯ ናቸው። ይሄ ሌላው ከዛ በኋላ ለእንደኛ አይነት ለኢትዮጵያ ይሄ ባህል አለኝ የምትል ጥብቅ የሆነ የባህል ቁርኝት አለን እምነት አለን ለምትባሉ ሀገሮች መሰረታዊ የሀገር የቆምክበት ምሰሶ እነሱ ናቸው። ለዛ ነው የውጭ ምዕራባውያን በላቸው ነጮች ምናምን የመጀመሪያው ነገር ኢትዮጵያን እንደ ኢትዮጵያ እንዳትቀጥል ለማድረግ ሌላ ነገር አይደለም። በሚሊተሪ መጠቀም ምናምን አይደለም። ሁለቱን ነገሮች ንካቸው። ባህልን ይነዳል። እምነት ንካ፣ ባህል ንካ። ምክንያቱም ሁለቱ መንካት ብቻ ሳይሆን ማፍረስ ነው። ማፍረስ ስትነካ ያው በአንድ ጊዜማ ሄደህ አትንደውም፣ አትችልማ። ግን ነገሮችን በልምምድ ውስጥ ከሆነ ነገር ወደ ሌላ ነገር ሺፍት ታስደርገዋል። ያለው ነገር እንዲታው ሲታው ግን በአንድ ይሄ ራዲካል ቼንጅ ሳይሆን በተወሰነ መልኩ እየነጠከው እያለማመድከው እዚህም አለ እዚህም ጋር እንዲገባ ከዛ ይሄ የዲግሪው መጠኑን እያበዛህለት ትመጣል። የዚህኛውን እያበዛህ የዚህኛውን እየቀነስክ ከዛ ወዶ ሳይሆን በግዱ ያሰው ይሄኛውን እየተወ እዛኛ ላይ ይገባል። እየሆነ ያለው ይሄን ነው። ሰው ሊገነዘብ የሚገባው ይሄን ነው። እኔ ለዛ ነው ይሄ የውይይት መድረኮች የሚባሉት አንዳንድ ጊዜ ወለ ዘመናዊነት የሚባለው ነገር እኔ ጋር አይሰራም። ወደ ተመልካቾች ይሄ የኔ እይታ ነው። ያልኩበትም ነገር እንግዲህ እናገራለን። እናንተም በጨዋነት አስተያየት መስጠት ትችላላችሁ። ዘመናዊነት የማያስፈልግባቸው ነገሮች አሉ ብዬ የምልህ እምነት አሁን እስቲ ይሄን ነገር ቢኒ ከእምነት አንፃር እንዴት ነው የምትፈታው? ከእምነት አንፃር እምነት ነው። እምነት ይኸውልህ በየትኛውም እምነት እንግዲህ እስከማውቀው ጊዜ ድረስ በድል ሴት ልጅን ጨቁን የሚል የለም አይደለ? የለም። ሴት ልጅ ክብር ነች። ተው ሌላውን በዓለማዊ እኮ ስትመጣ እኔም አንተማ ናችንም የሚተገኘ ነው ከሴት ልጅ እናት የሴት ነች፣ እህት የሴት ነች፣ ባለቤት የሴት ነች። ስለዚህ እነሱን ያላከበርክ ምንድነው አንተ የቱ ጋር ነው እንትን? ስለዚህ ይኸውልህ ይሄ የማህበረሰቡን ሶሻልና የእምነት ሞራልን መንካት ወደዛ ነገር ማስገባት አሁን እቺ ፖድካስት ላይ መምጣት ምናምን ነው። ይሄኛውን ራሱ እዚህ ጋር ባናወራው ወላ ደስ ባለኝ ነበር፣ ግን ግዴታ መናገር ስላለበት ነው። ይሄ አንደኛው ወቅታዊ ጉዳይ ነው ፕሮግራሙ ፎርማቱ በራሱ እና አንድ እሱ ነው። ሁለተኛ የኔ ደግሞ ሐሳብ እኔ ደግሞ ውይይቱ መኖር አለበት ባይ ነኝ። ምክንያቱም በደም ኤክስፖዝ እንዲሆን ይሆናል። ፌሚኒዝም ማለት አሁን ብዙ ሰዎች እነዚህ ነገሮች እንደሚደግፍ ንባቡ የሌላቸው ሰዎች ዝም ብለው ሴት ልጅ ነው የሚደግፈው በሚል ብቻ ተጨቁኝ ነው ብለው እንዲያስቡ ማድረግና ከዛ ደግሞ ተጨቁንኩ የሚሉ ደግሞ ሴቶች ዝም ብለው እንዲከተሉት ያደርጋል። ገባ? ግን አሁን በክርክሩ መሃል ይሄ ነው መነሻው፣ ይሄ ነው እንደዚህ፣ ይሄ እንደዚህ ሲባል ኤክስፖዝ ይሆናል በደንብ። ከዛ ሰዎች ይረዳሉ ማለት ከዛ ይሄ ነው እንዴ እስካሁን ምን እንደየተከተሉ እንደሆነ እንዲገባቸው ያደርጋል ብዬ ነው ማስበው። ገብተዋል? የኔ አስተሳሰብ መደረጉ ጥሩ ነው። ብዙ የማይታወቁ ነገሮች እንዲታወቁ ይሆናል። ሌላው ከዚህ በፊት ቅድም እንዳነሳው ግሩፕ ነበሩ። አንዷ ጭራሽ ፈጣሪ ሴት ነች ያለችው ነች። ፈጣሪ ሴት ነች። እሷም ተከትለህ ስትሄድ አካውንቶቿን ጥንቆላ ነው የምትሰራው ምናምን ገባ? የካርታ መግለጥ ምናምን ሁሉ እያስከፈለች ትሰራለች። ሰርተናል፣ አውርተናል ስለሷም። መጀመሪያ ፌሚኒዝም ውስጥ ከሆኑ በኋላ የሆነ ሰሞን ግሩፕ ሰሩና መጡና ፊሽካ ወንድ ልጅ ሲለክፈሽ አንገትሽ ላይ አድርገሽ ፊሽካ ሰመረ ራሱ በጣም እንትን በሎት ነበርና ይሄን ስንል እነሱ የሚሰጡት ከቨር ሴት ልጅ እየተጨቆነች ነው እና ሴት ልጅ ከጭቆና ልናወጣ ነው የሚሉትን ከቨር ሳይሆን እኛ ያን ያለ ነው ሴት ልጅ ምጨቆን ይያል ውስጥ ያለውን ነገር ነው። ይሄ እኮ ሴት ልጅ አትገፋ አትበደል ትክክል ሐሳብ ሊሆን ይችላል።
ከዛ እንዴት ነው ተገፋው ብላ ካሰበች እንዴት ነው ህይወቷን የምትመራው? እንዴ በጣም ትዳር ምናምን ላይ እኮ በጣም ያላቸው አቋም እኮ ሌላ እኮ ነው፣ ሌላ ነው ፍጹም በቃ ነጥል። ይልቁንስ ወንዱንም አሁን ልክ እንትና እንዳለችው የልጅ ማኛ እንዳለችው ወንዱንም የሴት ልጅ ጥቃት ተከላካይ እንዲሆን ማድረግ ነው እንጂ ያለብህ ወንድ ልጅ በመጥላት ሽምግልና ሴት ልጅ ነች መሄድ ያለባት ማለት ሁሉ እኮ ያሉ እኮ ደፋር ናቸው። ጋብቻ ላይ ባህል ማለት መናድ ማለት አንዱ ይሄ ነው። አዎ ይወልብኝ እሺ እንደዚህ አይነት ውስጡ ያለው መርዝ ቀላል አይደለም። እነሱ የሚከተሉት ነገር ቀላል ነገር አይደለም እና ክርክሩ መኖሩ በደንብ ይሄን ነገር በተለይ በመጨረሻው ክርክር በጣም ተገልጧል። በጣም ልጁ ቆንጆ ዝግጅት አድርጎ ነው የመጣው። በደንብ ነው ላየው ሰው ለመረዳት የሚፈልግ ሰው አንተ ስለሚገባ ላታየው ትችላለህ። ገብቷል። ግን ሳይገባቸው የሚከተሉ ስላሉ ለነሱ ግን ክርክሩ በደንብ ክሊር አድርጎታል ብዬ ነው ማሰብ። ያለ ስለገባኝ ብቻ አይደለም ቢኒ አንዳንድ ነገሮች ቅድም እንዳልኩ ህብረተሰብ ማንጋት አንድ ነገር ነው። ግን በእንደዚህ አይነት እነሱ ፊት ለፊት በማውጣት አይደለም ለኔ ይሄ ነው ኦፒኒየን። አንተ ቦታ ተሰጣቸው ነው በረንብ ቦታ ተሰጣቸው። ገብቷል አይደል እንዴ ቢኒ? በዚህ ሰሞኑን እንኳን አንድ እንኳን ተሸራርፋ የወጣችው ውድ ተመልካቾች ተቆለታተፍኩላል። ሶሻል ሚዲያ ላይ የቀረበች እንትን ነበረች ከሴቷ ጋር ባረጉት ክርክር ተቆርጣ የወጣች ቪዲዮ ነበረች። ወንድ ልጅ ሴክስ የሚያደርገው ሴት ልጅ እንደ አንድ ስራ ነው የምትቆጥረው። ላይክ ቼክ ሊስት አዘጋጅታ ላይክ አቃጥብ ያለው ያ ሴክስ እንትን ብያለሁ ሪሊ እንደዛ ነው ቃላቱ ራሱ የተጠቀመችበት። እንደዚህ አይነት ሰዎችን እንዴት ነው ወደፊት አምጥተህ በእንደዚህ አይነት ሁኔታ ህዝቡን የበለጠ እንዲበላሽ የምታደርገው? በቃ አይምሮ ካለ ግን ይሄን እንኳን ንግግር አይተህ ምን እንደሆነ አቆመ መረዳት ትችላለህ ነው። ሰው ደግሞ ችግሩም ታውቃለህ በብዙ ዲስኩሽኖቻችን ቢኒ በተለያየ ጉዳዮች ላይ የምልህ ነገር አለ። ሁሌ ኮሜንት ላይ ያለው ማህበረሰብ ሌላ ነው። ይኸውልህ አሁን አንተ መወራት አለበት ሰዎች ማወቅ አለበት እያልክ ያለው አባባልና ኮሜንት ላይ የሚጻፉ ነገሮችን ስታይ በጣም ነው የሚያናደው። እንደውም አሁን ለዚህ አባባሉ አንድ የተለቀቀ ቪዲዮ ነበረ በዚህ በኤአይ የተሰራ ካየ አንድ ዶት ያለች እንደዚህ ረጅም እኔ አሮጊት ተጠይቀው በሴክስ ማዘር በሴክስ በማድረግ ማን ነው ሴት ልጅ ነች ወይስ ወንድ ልጅ ተጠቃሚ ምንድነው ሲባሉ ሴትዮዋ መለሱ ልጅ ጆሮሽን በልቶሽ ስታኪ የሚረካው ጆሮሽ ነው ወይስ መኮርኮሪያው ነው? ለዛች ተብሎ መልስ እንግዲህ ወለ ወደማይሆን አያራለ እንዴት የባህል ጥሰት እንደሚደረግ የስነ ስርዓት የግብረ ገብነት ጥሰት እንደሚደረግ። ስለዚህ እቺ ልጅ አሁን እንደዚህ ብላ የምታወራው ቃላቶች ይወሰዳሉ። ለሷ መልስ መት ምን አይነት ነገሮች አኒሜሽን ማይሚን ይሄ ኤአይ ጀነሬት የተደረገ ፒክቸር ቢሆንም የሰዎች ሐሳብ ነው ግን ዛጋ የተላለፈበት። ከዛ ሲያር ነገር እንደቀልድ እንወስደዋለን። ከዛስ የሆነ ነገር እኮ ልማድ ነው ወግ ከዛ በኋላ ያለ የሚመጣው ወደ ላይ የሚያድቀው ገብቷል አይደል? ስለዚህ እነዚህ ልጆች ፕሮሞት መደረግ የለባቸው። መቅረብ ካለበት በሌላ መንገድ እስቲ ስለ ሴት ልጅ እውነት እንነጋገር ከተባለ እኛ ሴት ልጅ መከበር አለባት ያው በእንደዚህ አይነት ጉዳይ የሚደርሱ ጉዳዮችን ቅድም እንኳን መግባችን ላይ ያለው ነገር አለ። ስለ ህፃን ሄቨን ብዙ ጊዜኛ ተናግረናል። እያንዳንዷን የፍርድ ቤት ሁሉ እንናገራለን የሷን። ምክንያቱም ሴት ልጅ ነች፣ ህፃን ልጅ ነች። ሴት ልጅ ላይ የሚደርስ ነገር ሁላ ያስቆጣል፣ ልክም አይደለም። ግን የሴቶች ልጆችን መብት ምንድነው ለማስጠበቅ ግዴታ ፌሚኒዝም መባል አለበት እኮ የለበትም። እኔም እሱን ነው የምለው፣ እሱን እኮ ነው የምለው መባል የለበትም ተብሎም ደግሞ አላማው እኮ ሌላ ቢሆን ጥሩ ነው። ግን ፌሚኒዝም የሚለው ሐሳብ የምናውቀው ስለሆነ መሆን የለበት። በቃ ሴት ልጅ በቃ እንደ ኖርማል የማንም ሰው የሰው መብት እንደሚከበረው እኩል የሴት ልጅ መብት የወንድም የማንም ሰው መከበር አለበት በሚል መሆን አለበት። ግዴታ መብትን ለማስጠበቅ ወይንም ምን ያደርጋሉ መሰል አሁን በወንድ ልጅ ተበድያሉ አሁን እነሱ የሚሰበስቧቸው ሰዎች ትንሽ አሁን ለምሳሌ ትንሽ ቁስል ይኖርብሃል። ለምሳሌ ባለ ሪሌሽንሺፕ አንድ ሴት ልጅ ሪሌሽንሺፕ ላይ ጥሩ ሳይኖራት ተጋጭታ ሊሆን ይችላል፣ አስቀይሟት ሊሆን ይችላል። ገባ አሁን ለነሱ ምቹ ነች እቺ ሴት ገባ ወንድ ላይ ጥላቻ እንዲኖራት ወንድ ልጅ እንዲህ ነው። ፌሚኒዝምን እኮ ሴት ልጅ መብት የምታስከብረው እኮ ወንድ ልጅ በመጥላትና በማዋረድ ወይንም ጥላቻ እንዲኖር በማድረግ እኮ አይደለም። ደግሞ ሁሉንም ማህበረሰቡን ደግሞ ነገሮች የሚለወጡት በማህበረሰብ ነው። ሁሉም ማህበረሰብ ግንዛቤ ኖሮ ስለ ሴት ልጅ መብትና
ተከብሯል ወይ አልተከበረም ወይ ሴት ልጅ ጥሰት አለው የለም ወይ ውስጥ አንገባም አለ በደንብ አለ ምንም ጥያቄ የለውም በደንብ አለ ገብቷል ይሄን ግን ለማስጠበቅና ለማስተካከል ግን እዚህ ውስጥ መወሸቅ አያስፈልግም ሌላ ዓላማ ከሌለ በስተቀር ይሄ ነው ትዳር ላይ ያሉ እና አሁን ሰሞኑን ያየነው ቪዲዮ በጣም 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 አስቀያሚ ነው ላይቭ ላይ እሷ እንዴት ስትል እንደነበር ያቺ ስትናገር ምንድነው ያለችው ለሴት ልጅ ዋናው ጠር እንግዲህ ቪዲዮ እናስገባዋለን ታውቃላችሁ ጠሩ በቃ ሃይማኖት ነውና ከሃይማኖት ውጪ ማድረግ ነው ሴት ልጅ ስትል እሷ እንዴት አይነት ፌሻል ኤክስፕሬሽን እንደነበራትና እንዴት ጭንቅላቷን ትነቀንቅ እንደነበረች ተከራካሪ ነበረች ነው አንድ ናቸው እኮ ግን እንደው ከፊት መታሰለ ነበር እዛ ጋር ግን ሃይማኖት ላይ አንዳንዴ ደግሞ እንዲህ አይነት ክርክር ላይ አለማስገባት ለምን እምነት ሌላ ነው እምነት ነው እንትን ፕሩቭ አታረገው ማለት እምነት ነው ቃሉ ራሱ ማመን ነው ገብቷል የተባልከውን ማመን ነው ስለዚህ እዚህ ጋር አምጥተህ መከራከሪያ መሆን አይችልም ታምናለህ ትቀጥላለህ በዚህ ነው አታምንም መብት ነው እሱ መብት ነው ስለዚህ መጽሐፍ ቅዱስን ሪራይት ልታረገው አትችልም አላል የሆነ ምንም ማስተካከል አትችልም እምነት ባይባል እንዳጠቃላይ ነው ነኩት እንዳለ ታዲያ እንዳለ ሁሉን ቅዱስ መጽሐፍ በቃኛ አሁን ቁርአንም በለው መጽሐፍ ቅዱስም በለው ከእምነት ብቻ ሰዎች የሚያምኑባቸው ውጪ ማድረግ ነው ሴቶችን ሰዎች ሳይሆን ሴቶችን ነው ኤግዛክትሊ በቃና ሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሊ that's my only angle feminism ራሱ አይደለም የኔ አንግል ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural anyway I'm so glad to see that you guys are coming to the realization that religion is actually a weapon formed against women ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ for some ለአንዳንድ ወንዶች ሊጠቅማቸው ይችላል ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ይጠቅም ይችላል ግን ለሴት ግን completely counter intuitive የሆነ against የሆነ አምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው በብዙም ከዛ ከዶክተር ማህሌት ጋር በጣም መስማማለሁ ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት it took us a long time by the way እንደዚህ ሰብራን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ መሰበር ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ያስቀር እምነት ለኛ ደግሞ እንዳልከው ፒላር ነው ትዳር ውስጥ እምነት ፒላር ነው ተመሳሳይ ወሳኝ ነገር ነው እንደ ሀገር ወሳኝ ነገር ነው አይደል እሱ ናድከው ማለት በቃ የለም በዚህ ቢኒ ወለ በዚህ የምንኖርበት ዓለም ላይ እንግዲህ በውጭ ዓለም የምትኖሩ ሰዎች ስፔሻሊ አውሮፓና አሜሪካ ላይ ያላችሁ ሰዎች በረም ታውቁታላችሁ ስለ እምነት ምክንያቱም አሁን ወደ ሚድል ኢስት ወደ አረብ ውስጥ እምነት አለ ይከበራል ሀገራቸውን ጠብቆ ያኖረው እሱ ነው ወደ ኤዥያም ስትሄድ እንግዲህ እነሱም የራሳቸው እምነት ሲኖር ባህልም አላቸው ገብቷል ሁለቱ ነገር የያዙ ስለሆነ አውሮፓ ላይና አሜሪካ ላይ ስፔሻሊ ስለኛ ስላለንበት ሀገር ብንናገር ምን ያህል እምነት እንደሌላቸው ኦኬ ዲሞክራሲ ይላል በጣም በሚያስቅ ሁኔታ ደግሞ ይሄ ወሩ የነሱ ወር ነው በየመንገዱ ላይ የምናየው ነገር አለ ከሰውኛ የወጣ ነገር ተራ የሆነ ነገርና ያ ነገር ነው ወደዛ ለማምጣት ሩጫው ግን ስታመጣው በምን አይነት መልኩ ነው በተለያየ የዳቦ ስም ሰታው ነው የምታስገባው አሁን አንዱ ይሄ ፌሚኒዝም ይባላል ሪሊ ወንድ ልጅ ያላካተተ ትግል ነገሮች ይሆናሉ ይሳካሉ እንደውም የመጨረሻው ፖድካስት ላይ ልጁ ሲናገር አንድ አሪፍ የተመቸችኝ ነገር አለች ወንድ ልጅ ሀገር ይሰራል ሴት ልጅ ሶሳይቲን ትገነባለች ትሰራለች ብሏል ስለዚህ ሶሳይቲን የምትሰራ ሴት እንዴት ነው ማትከበረው ኢትዮጵያ ውስጥ ችግር የለም ወይ በረምብ አለ በረምብ ቅድም ያለው ነገር ነበረ በዛን ሄቨን የአንድ ሰሞን ጉዳይ የሆኑ ነገሮች ሁሌም ህጎች እንዲለወጡ ህጉ በስነ ስርዓት ፕራክቲካል ኢምፕሊመንት እንዲደረግ ምንላቸው ነገሮች ነበሩና ለዛ መታገል እንጂ ፌሚኒዝም ብለህ ሌላ የዳፖስም መሰተመተ እምነት ከእምነት ጭቆና ነፃ ማውጣት ታዲያ እምነትን ራሱ እንደ ጭቆና መጥራት ራሱ በጣም ነውር ነው አዎ ይወለ እሱ እኮ ነው እንዳለ እዛ ጋር የተሰበሰቡ ቪዲዮውን ታይታችሁታል ዶክተር የሚል ስም አይቻለሁ ከተወያዮቹ ውስጥ እና ምንድነው ትርጉሙ ይወለ
የመጡበት ኢቭን እነሱ እናሳካዋለን ቢለው የሚያስቡትን ነገር ራሱ እንዳያሳኩ በራሳቸው ሰዓት ራሳቸውን ጠልፎ እየጣሉ ነው እኮ እየተገለጡልን ነው በለፈለፉ ቁጥር ግን እየተገለጡልን ነው ግን ደግሞ የዛን ያህል ደግሞ የሚከተላቸዋል አይዞሽ ከሊት አይዞሽ እንደዚህ እኛ እንትን ምናምን ነገር በቁስላቸው እኮ አልኩ እነዚህ አሁን ትንሽ እንትን ያላቸው ወንድ ልጅ እንደዚህ ነው እንደዚህ አርጎሽ እንደዚህ ሆነሽ ከዛ ወንድ ጥላቸው ወንድ ሲጣሉ ወዴት ነው የሚሄዱት ገባ ወደ ተመሳሳይ ነገር ያ ከእምነት ነፃ እኮ የምታወጣው ይኸውልህ አሁን የእምነት ጭቆና ቢባለው ለምንድን ነው እምነት እንደዚህ ነገር የትኛውም ነገር በሙስሊሙምና በክርስቲያኑምና እንግዲህ አጠቃላይ ሆል ክርስቲያኒቲ የምትለው አንተ አይፈቅድም በፍጹም ገብቷል ስለማይፈቅድ ስለዚህ ከእምነት ትነጥላለህ ከባህል ትነጥላለህ ከወንድ ትነጥልና ሁለቱን ነገር ነጥላቸው ይኸውልህ የወንዱማ ኮዝ ነው ዞሮ ሁለቱን ነገር ስታወጣቸው ምክንያቱም እምነት ካልፈቀደልህ የሰው ያናናር ዘይቤ ባህል የምትለው ነገር አንቆ የሚይዝ ከሆነ ሁለቱን ሰብረ ታወጣለህ ሰብረክ ያን ሰው ካወጣው በኋላ ምንም ነገር ለማድረግ ዝግጁ ነው ገብቷል ከዛ በኋላ ኬዝ ሰርተ ወንድ ልጅ ጨቋኝ ነው ለማለት ሶ ሲምፕል ለነሱ ዳስ ዋይ ኮል የነሱ ሳይንስ ይቅርታ ቆርጥ ጨርስ አይ ሶክ ጨርስ የነሱ ሳይንስ አጉል እኔ ለኔ አጉል ነው ይሄ ገባ አጉል እንዴት ነው እንትን ነኝ ዘመናዊ ነኝ ቅድም እንዳልኩ አይነት ይመስል ወንዶች አሉ እኔ ፌሚኒዝም ነኝ ምናምን አይነት የሚሉ ወንዶች ደግሞ አሉ ሪሊ አሉ እንዴ ፌሚኒዝም ነው ምን ደግፈው ምናምን ለሴ ከሴት ጎን ቆምኩ ነኝ ለማለት ራስን እንትን ይሄ ማስመሰል ነው ገብቷል ቶታል ግን ይሄ ሰው እኮ እንዴት ሊሆን ይችላል የማይሆን ነገር ነው ገባ ስለዚህ ይሄም ወንዱም ቢሆን ፌሚኒዝምን መብት ቢሆንም ገባ ግን የማይሰራባ እኛ ሀገር ተመሳሳይ ነገር ምናምን አይሰራም እንደ ባህል አይሰራም እንደ ባህል እንደ ህግም የለም በህግም የታሰረ ነው ገባ ስለዚህ ስለማይሰራ መብት ነው ብለህ የምትሆን ነገር አይደለም ገባ መብት እንኳን ቢሆን ያ ሰው የራሱን ነገር ማካሄድ እንጂ እዚህ ያለውን ሰው ወደዛ ይሄ መንቀፍ ደግሞ አይቻልም ስለዚህ ሐሳብ ትሰጣለህ ማለት ነው ወንድ ሆኖ ይሄንን ሲል ዞሮ እዛ ውስጥ ለመግባት የተዘጋጀ ነው ወደዚህ ወደ ተመሳሳይ ምናምን ለኔ እንደዛ ነው ይሄ አይዲዮሎጂ ከሚለው የወጣ ነው ለኔ ፌሚኒዝም አይዲዮሎጂ ነው ከሚሉት ብዙ ጀርባው ስታየው በጣም መርዛማ ነው ለእንትና አንድ ማመሰግነው ነገር ባለፈው ፕሮግራም ላይ ብያለሁ የኤለን መስክ አሜሪካውን የሴደን እንትን እንዲቆም አድርገውታል ስራው ብዙ ደግሞ ሚስጥሮች ተጋልጠዋል በየሀገራት ላይ ስፔሻሊ አፍሪካ ላይ ይሄን ነገር ለማስፋፋት ባጀትድ ሆኖ ጋዜጠኞች ላይ ምን ያህል ባጀት እንደመደቡ ማለት በቃ ኮምፕሊትሊ ሌላ ነገር ነው እና ይወልብኝ ስንቱ ተበላሽቷል ስንት ነገር አድርገዋል በዚህ በእርዳታ ሰበብ ብዙ ነገር ተደርገዋል ይወልህ እንደነዚህ አይነት ሰዎች የሚጋለው ፈረሶች ናቸው ለነዚህ ሴት ኦር ደግሞ ለነዚህ ከውጪ ሚሽን ይዘው ለሚመጡት ስለዚህ አሁን ስንቱን አበላሽተውታል በናዊ ዴይስ እኮ እንዴ ሶሻል ሚዲያ ላይ እኮ ኢትዮጵያን ሆኖ እኮ እንደ ኖርማል ነገር እኮ ይሄን ነገር ሲያወሩት ትሰማለህ ልክ ነው ሲሉት ትሰማለህ ያም መሰለ እንደዚህ አይነት ነገር እኔ በቃ እንዲወራ በቃ ኢትዮጵያ ነው አይደል መታሰብ የለበትም ይወል ፌሚኒዝም አይደለም የለሴት ልጅ መብት መታገል ያ ግዴታችን ነው ሴቷ ስለሆነች ሴት ስለሆነች ጥቃት ስለሚደርስባት ብቻ አይደለም ወንዱም ልጅ አብሮ መታገል አለበት ግዴታ ነው ያ ግን በሌላ ኢንቴንሽኑ ሌላ የሆነ ነገር ላይ ላይክ እንደነዚህ አንድ ሴት ልጅ ቼክሊስት አዘጋጅታ ቤት አጽድቻለሁ ዕቃ ጥቤያለሁ ለወንድ ልጅ ስሜቱን አድርጌለታለሁ ያ ልክ ስራ እንደሆነ ነገር እሷ ስሜት እንደሌላት ይኸውልህ ምን ያህል ጭንቅላታቸው ላይ ሳይኮሎጂካሊ እየተጫወቱ እንደሆነ ይታል ከዛ ደግሞ የሚጠቀሙባት ሽፋን አለች አንዳንድ የሚከሰቱ ዜናዎች ምን ሰማቸው አሉ አይደል ጥቃቶች ምናምን ጉልት ያሉ አሁን በቅርብ ጊዜ ሽማግሌዎች ፈርደውባት ገረፏት ከሌ የምትባል እንደዚህ ተደፍራ እንደዚህ ሞተች እንደዚህ ልክ ያን በጣም ለሁላችን ማሳዛኝ ታሪክ ነው በጣም ታዝናለህ መሆን እንደሌለበት ታውቃለህ ልክ እሱን እንዲህ ሆነው ወንዶች ጠቅላላ ልክ ያን ነገር እንደሆነ ሴት ላይ ነገ ተረኛው አንቺ ነሽ ያ ትዳር ውስጥ ያለች ሴት ራሱ ትንሽ ከባላው ጋር እንኳን ገባ ጠንከር ያለ ትዳር ውስጥ ደግሞ ብዙ ነገር አለ ግጭት አለ ምናምን ዱላ ይኖር ማለት አይደለም ክርክር ጭቅጭቅ ይኖራል የሆነ ነገር ስሜታዊ የሆነ ነገር ነገ አንቺ ተራ ነው ተብላ ያለ ነገ ደግሞ እንዲህ ላይ ያደረገኝ ነው
ገባ ትዳሯን ጥለ ተቻችለ ተሳስበ ስትኖር ምናምን የነበርከው የሚባለው ነገር ሁሉ ፍርስርስርስርስ አድርጎ መጨረሻው በጣም አደገኛና በጣም የማያምር መንገድ እንደሆነና እንግዲህ እዚህ የኛ ተመልካቾች ቅድም መግቢያ ላይ እንዳልነው በየጊዜው የሚመጡ ሐሳቦች እንዲህ የተለያዩ ስለሆነ የተለያየ ሐሳብ ነው ያለና አሁን እኛን የሚመለከቱ ይሄን ሐሳብ የሚደግፉ ሰዎች ሊኖሩ ይችላሉ። ያ በረም ኮሜንት ላይ ሐሳብ አስተያየታችሁን መሆንም የለበትም የምትሉትን ሐሳብ አስተያየታችሁን ደግሞ እንሰማለን። ከዚህ በፊትም እንግዲህ ወደ ተመልካቾች ከዚህ በፊት የነበሩ በረም የምትከታተሉ ሰዎች በረም ስላላችሁ ልንለው የፈለግነው ምን ለማለት እንዳሰብን ያለውን ነገርም ነባራዊ ሁኔታውም ስለምትረዱት ከዛ አንፃር እንደምታዩት እርግጠኛ ነኝ። ማለት እንደዚህ ስንል ግዴታ እኛ የምንለውን ተቀበሉ አይደለም። የሐሳብ ልዩነት መኖር አለበት እናምናለን። በጨዋነት በተለይ ደግሞ በጨዋነት ሐሳባችንን እንስጥ ነው የምለው እንግዲህ። ስለዚህ ለመጠቅለል እኛ የሴት ልጅ መብት እያልን ያለ ነው። የሴት ልጅ መብት መከበር አለበት ወይ ምንም ጥያቄ የለውም አለበት። ግን በዚህ ስም የሚመጡ ወደፊት አሁን ቀላል የሚመስሉ እንዳያችሁት ነው ቪዲዮ ላይም ሲሉ የነበረው። ስለዚህ ወደፊት ግን አገራችንንም ሁላችንንም ቤታችንም አገር የሚያፈርስ ነገር ስለሆነ በጣም ጥንቃቄ እንዲደረግ ሐሳባችንን ለማስተላለፍ ነው። እናንተ ሐሳባችሁን አስቀምጡ። ሰብስክራይበሩ እንዴት ነው? 30 ሺህ 40 ሺህ ያለ ስራ እየገባው ነው። እንረዳዳ እንጂ ነው። ወደ ተመልካቾች እንግዲህ ካያችሁ ዘንዳ እንደወደዳችሁት እናምናለን። ላይክ ማድረጉን አትርሱ። ብዙ ሰዎች ጋር እንድንደርስ ያደርገናል። ሌሎችም ሰዎች እንዲመለከቱን ወደኛ ደግሞ እንዲመጡ ያደርጋልና ላይኩ እንፈልገዋለን። የዛን ያህል ደግሞ ያው ከቢኒ ጋር እንግዲህ የማይሆን ቻሌንጅ ጀምራለሁና 40 ሺህ በቅርብ አስገብታችሁ ይሄን ሰው ዝም አስብሉልኝ እስቲ። ዝም አስብሉ። ከዛ 50 ወደ 50 ሺህ ነው አይደል? 50 ሺህ ሲገባ 50 ሺህ ወኔ ነው ትላለ ማለት ነው። ችግር የለውም። በሚቀጥለው በሌሎች ሐሳብና ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።